አዎ አይጣፍጥም አይጣፍጥም ይሄ ነው እንግዲህ የዘመኑ ትውልድ አይጣፍጥም ለምን እስቲ ሄጄ እንደው ደህና ሆቴል ያለችበት ቦታ ሄና እናት በሽሮ ልጄ ይበላልኛል ብላ ትመጣለች ለፍታ ደክማ ቀና ጉንበት ፀሐዩ ተፈራርቁባት ዝናቡ ተፈራርቁባት ለልጅ ብላ አስባ ታቀርበለታ አይ አንቺ ደግሞ ዛሬ አለዝሽ ነገር አለ ሽሮ አታቂም እንዴ ወይም ደግሞ እንደው እኮ ከሽሮ ይልቅ የእናት ፍቅር ይበልጥ ነበር ብናውቀው ሮብ የጠንቋይ ነው የደብተራ አራ የሼኩ ነው አዎ ምን አደረጋችሁት ከዛ በኋላ ገንዘብ እንዳይዝ እናቱ ጋር እንዳይገባ ከእናቱ ጋር እንዳይገባ እናቱን እንዳያገኝ አጣላ ነው ከእናቱ ላይ ያየው አጣላው ነው ትዳርስ እሱም ብቻ ነው አላት ሁለት ናቸው እነሱ ብቻ ነው አላት አይ ትዳር የለውም ልጁ ለምን የለውም ተዘጋባል አቤት እኮ ወዱታል ምን እናቱ ነው የምትወደው አባትየው ሰው ነው ወዱ ካዲያ ለዚህ ነው የተሰራችሁት እንፈልጋለን ልጁን በገንዘብ ነው ያሰራንበት በገንዘብ በራስ ተበድራችሁት ነው ስንት ብር በስንት ብር 3000 ብር ተበድሬ ነው ላይ ያሰራንበት 3000 ብር ተበደራችሁት ከዛ አስመተታችሁበት ገንዘብ እንዳይዛ የት ሀገር አርሲ ሮቤ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ቅዱስ አሐዱ አምላክ አሜን። እግዚአብሔር ለእግዚአብሔር ስም እንደምን አደራችሁ የአምላካችን የሎሌ እግዚአብሔር ስም የተመሰገነ ይሁን። እሺ እንግዲህ እግዚአብሔር ይባርካችሁ ይቀድሳችሁ እግዚአብሔር ይባርካችሁ ይቀድሳችሁ ዝናቡን ያው እንግዲህ በረከት ነው የበረከት ዝናብ ነው ጸበልም ከቀደም እስከነ ልብሳችሁ ተጠመቁ ነበር አሁንም መድኃኔዓለም ኢየሱስ ክርስቶስ ራሱ በማይሻረው እጁ ዳብሶ እየባረካችሁ እየቀደሳችሁ ነውና ከዚህ በረከት ወደ ኋላ እንዳትሉ ራሳችሁን እየጠበቃችሁ በእግዚአብሔር ስም እንጠይቃችኋለን እንግዲህ አገልግሎት ቤተክርስቲያናችን እንደተናገረችው አሁን መምህራችንም እንዳስተማሩን የጸሎት ቤት ከፍተው የሰጡን መምህራን እንደውም የሚዲያ ባለሙያዎች ናቸው እነዚህ ሌላ ከሩቅን መተው ነው እዚህ ሲያገለግሉ የነበሩን ማለት ቅዱስ ሚካኤል ፍቅር ይዟችሁ ግን እኔ ዋናም አደራ እምላቸው ነገር አለ እነሱም ከመምህር ጋራ አበልከሳቸው ዋናው ከቤተክርስቲያኑ ቤት ውስጥ ቅጽር ቤት ውስጥ ጸሎት ቤት ካሰሩት ጋራ ያው የተነጋገርነው አለ ወደፊት ትልቅ ስራ እንሰራለን በእግዚአብሔር ስም በቤተክርስቲያኑ ትልቅ ስራ እንሰራለን ነው ያሉት አዎ ትሰራላችሁ እኛም አደራ እንላችኋለን እኔም በራሴ አደራ እላችኋለሁ ማለት ነው ግን ቤተክርስቲያን ስትሰሩ እንግዲህ ቤተክርስቲያን መልካም ሰው እንዳለ ሁሉ ሌባም አላት መልካም ሰው ሁሉ እንዳለ ሁሉ ሌባም አላት ቤተክርስቲያን ማለት ነው ደህና ሰው እንዳላት ሁሉ ሌባም አለ ስለዚህ ከዚህ ስትወጡ እስኪ ኑ ስልካቸውን ስጡኝ በግል አካውንት ያስገቡ እኔ ነኝ ማዘው የሚሉ ሰዎች ብዙ ስላሉ ማለት ነው የግል አካውንት ላይ እንደነዚህ አሁን ትልቁ ቅዱስ ባህረ ገሊላ ቅዱስ ሚካኤል የተቸገረችበት ምክንያት ይሄ ነው ሁሉም አዛዥ በዝቶታል ማለት ነው ሁሉም አዛዥ ነው በእኔ አካውንት ከተቱ ገንዘባችሁን እኔ ያለው በእኔ አካውንት እውነቴን ነው የምላችሁ ስለዚህ አደራ የምላችሁ አሁንም ቤተክርስቲያን
የምትረዱ ሰዎች ከውጭም ያላችሁ ከሀገር ውስጥም ያላችሁ በእኔም በራሴ ለቅዱስ ሚካኤል የምትሰጡትን ገንዘብ በአካውንት ባህረ ገሊላ ቆቃ ባህረ ገሊላ ቅዱስ ሚካኤል ብሎ ራሱን የቻለ አካውንት አለ። ስለዚህ በዛ ነው እንጂ የምታስቀምጡ በማንም ግለሰብ በእኔ በአባ ሳሙኤል እንኳን አካውንት እንዳታስቀምጡ። በማንም እኔ ነኝ እኔ ከሌ ነኝ እኔ ከሌ ነኝ እንደ ከሌ ነኝ እያላችሁ ገንዘባችሁን በአየር ላይ እንዳትበሉ አሁንም አደራራችኋለሁ። እናኛ አሁን የመጣችሁም እንግዶች እንደዚህ አይነት ቦታ ላይ ከዚህ በፊት በጉዞ መኪና በጉዞ በኩልም እንደዚህ እየተበላ ነበር ቤተክርስቲያን የነበረው ማለት ነው። በቆቃ ባህረ ገሊላ ላይ ብዙ ተበልቷል። የጉዞ ማህበራት እየበሉት ነበር። ቆቃ ሚካኤል ነው ምን ሄደው ይሄን አድርጉ ተብሏል እየተባለ አሁንም ድረስ ያ ነገር አላቆመም ማለት ነው። ከቤተክርስቲያን ውስጥም ከጭምር ማለት እና እኔ አደራ እምለው ማንም ቢሆን ማንም ከቤተክርስቲያኗ አካውንት ውጪ ለማንም ግለሰብ ለዲያቆንም ለቄስም ለማንም ለኔም ቢሆን እንዳይገባ በቃ ማንም ግለሰብ ገንዘቡ ስለማይደርስ አሁንም ያስገባችሁት አልደረሰም። በግለሰብ ያስገባችሁት አልደረሰም። ግልጹን ነው የምነግራችሁ። ስለዚህ በራሳችሁ ነው የምታዝኑት ማለት ነው። ወይ ለእግዚአብሔር አልሆነ ወይ ለገንዘባችሁ አልሆነ። ስለዚህ አሁንም እኔ አደራ እምለው በእኔ በአባ ሳሙኤልም እንኳን አካውንት እንዳታስገቡ ለቅዱስ ሚካኤል የተባለውን ማለት ነው። ይሄ የበረከት ስራ ደግሞ ራሱን የቻለ ነው። እኔ በማስተላልፈው በዩቲዩብ ላይ የዘረዘርኩት ዝርዝር አለ። ያ ምንድነው? ለአዋሽ መልካሳ ቅድስት አርሴማ ቤተክርስቲያን የምትረዱን በራሴ በኩል ከሊቀ አእላፍ ኪዳኑ ተካ ጋራ ያስተላለፈው መልእክት አለ። እዛም አካውንት አለ። የዛን አካውንት የማይገኝላችሁ ከሆነ ደግሞ በእኔ በራሱ ከቤተክርስቲያኗ አስተዳደር ጋራ ያስተላለፍነው መልእክት አለ ማለት ነው። የወይን አምባ ማርያምንም እንደዛው በወይን አምባ ማርያም ብዙ ጊዜ እናገራለሁ። ያው እንግዲህ ያልሰማ ደግሞ እየተበላ ነው ያለው ማለት ነው። የቆቃ ባህረ ገሊላንም የቆቃ ባህረ ገሊላ ቅዱስ ሚካኤል ቤተክርስቲያን ብሎ ራሱን የቻለ የኢትዮጵያ ንግድ ባንክና የዳሽን ንግድ ባንክ ቁጥር አለ። ቁጥሩን በኋላ ይነግሩን። በሌላ የምታስገቡት ግን እንግዲህ ቁጥሩን ወንድማችን ይነግራችኋል። አሁንም ለሚ አለዘ በመካከላችን እሱ ይነግራችኋል። በሌላ የምታስገቡ ሰዎች ካለ በእኔም እንኳን ቢሆን እንዳታስገቡ ብያለሁ። መልእክት ይሄ በቅድስት ቤተክርስቲያን የምታስተላልፈው መልእክት አላት ማለት ነው። በቃ ይሄንን ሁላችሁም ይሄን አውቃችሁ ከአንድ ብር ጀምሮ ቤተክርስቲያኗ የምትረዱ ከሆነ በቤተክርስቲያኗ አካውንት እንድታስገቡልን። አዲስ የመጣችሁ አሁን ብዙ እየተበላ ያለው ደግሞ አዲስ የመጣ ሰው ነው። ብዙ እየተበላ እየተጭበረበረ ያለው አዲስ የመጣ ሰው ነው እና ይሄን አድርጉ ይሄን እየተባለ ቤተክርስቲያኗ ላይ ጨዋታ እየተጫወተ እያለ ማለት እኔ አሁንም እንግዲህ ፊት ለፊት ነው እናገራለሁ። ከመናገር ወደ ኋላ አልልም። እናንተም ገንዘባችሁን ጠብቁ፣ እግዚአብሔር ደግሞ ሌባውን ይጠብቅ ማለት ነው። እና እንደዚህ አይነት ነገር ብዙ እየተጭበረበረ እንዳትጭበረበሩ። እንግዶች የሆናችሁ ሰዎች የምትረዱ ከሆነ በአካል ወይም ደግሞ ኢንፎርሜሽን የምትሰበሰቡ ከሆነ በዩቲዩብ ላይ አለ። የቤተክርስቲያኗ ምክትል ሊቀመንበር አባ ገዳም ነው፣ ምክትል ሊቀመንበርም ነው፣ የአገር ሽማግሌም ነው። ከሱ ኢንፎርሜሽን ከተስፋዬ መኮንን ብሎ ስልክ ቁጥሩ አለ በእኔ ዩቲዩብ ላይ። ከዛ ኢንፎርሜሽን ሰብስቡ። ስለ ቤተክርስቲያኗ ታሪክ ወይም ደግሞ ስለ ቤተክርስቲያኗ ምን እንደሚደረግ ምን እንደሚነካ ከእንደነሱ ኢንፎርሜሽን አሁን እኔ የምላችሁ ወንድሞቼ እህቶቼ ማን አስተላልፉ። በቃ በእያንዳንዳችሁ የቤተክርስቲያኗን አካውንት ስጡ እንድታስተላልፉ በእግዚአብሔር ስም ጠይቃለሁ። አሁን ቀጥታ የሁለቱንም ስልክ ማነው አካውንት ቁጥር ያው በዩቲዩብም እንለቀዋለን። የባህረ ገሊላ ቅዱስ ሚካኤል ቤተክርስቲያን አካውንት የኢትዮጵያ ንግድ ባንክ ነው 1042 97 86 68 5 ነው። የኢትዮጵያ ንግድ ባንክ ነው። ቆቃ ደብረ ኃይል ቅዱስ ሚካኤል ይላል። ቁጥሩን ስታስገቡ ማለት ነው። ደግምላችኋለሁ 1042 97 86 68 5 ነው። የዳሽን ባንኩን በኋላ እናስተላልፍላችኋለን።
እሺ በእንደዚህ አይነት ለቤተ ክርስቲያኗ እርዳታ እንድታደርጉልን በእግዚአብሔር ስም ጠይቃለን። ያው ወፍጮ ቤት ቅድመ መምህራችን እንደተናገረው ወፍጮ ቤት እየተጠናቀቀ ያለው ከእንግዲህ ወዲያ ወደ ህንጻው ስራ ነው የምንሄደው። መድኃኔዓለም ፈቃዱ ከሆነ እናንተን ይዘን የምትሰሩትም እናንተ ስለሆናችሁ የቅዱስ ሚካኤልን ቤት ያው እንሰራለን ማለት ነው። በእንደዚህ አይነት አሰሪ ኮሚቴም ተቋቁሞ በአሰሪ ኮሚቴ አካውንት እስከምናሳውቃችሁ ድረስ ለቤተ ክርስቲያኗ ለማንኛውም እርዳታ በቤተ ክርስቲያኗ ቀኝ እንቆማለን የምትሉ በእንደዚህ አሁን በተነገረው አካውንት ላይ እንድታስገቡልን በቅድስት ሥላሴና በመድኃኔዓለም በቅዱስ ሚካኤል ስም መልእክቴን አስተላልፋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ ሶስት ነን። ሶስት ምን? መተት አይነ ጥላ ቡዳ መተቱ እንደገባበት በገንዘብ ነው ያስገንበት በገንዘብ ነው ያሰራንበት በገንዘብ በራሱ ተበድራችሁት ነው? ስንት ብር? በስንት ብር? 3000 ብር ተበድሬ ነው ላይ ያሰራንበት 3000 ብር ተበድራችሁት ከዛ አስመተታችሁበት? ገንዘብ እንዳይዛ የት ሀገር? አርሲ የት? አርሲ ሮቤ የጠንቋይ ነህ? የደብተራ? ኧረ የሼኩ ነው። የሼኩ ነው? ምን አደረጋችሁት ከዛ በኋላ? ገንዘብ እንዳይዝ እናቱ ጋር እንዳይገባ ከእናቱ ጋር እንዳይገባ እናቱ እንዳያገኝ አጣላ ነው። ከእናቱ ለያየው አጣላው ነው። ትዳርስ? እሱም ብቻ ነው አላት። ሁለት ናቸው እነሱ ብቻ ነው አላት። አይ ትዳር የለውም ልጁ። ለምን የለውም? ተዘጋባል። አቤት እኮ ወዱታል። ምን እናቱ ነው የምትወደው? አባትየው ካዲያ ለዚህ ነው የተሰራችሁት? እንፈልጋለን ልጁን። ምን ልታረጉት? ከእናትና ከአባቱ ለይታችሁ? ለምን? አባትየውማ እሱ ጋር ብኖር እንደዚህ ነው። አባትየው እሱ ጋር የለም። እናትየዋስ? እሷ ነች የምትሰቃየው ከእሱ ጋር። እሷ ነች የምትሰቃየው። ለምን? ትወደዋለች። ልጁስ አይወዳትም? ኧረ ድሮ ወዳት ነበር። አሁንማ ቤቱም አይገባም እኮ አልፎ ነው አንዳንድ። እንግዲህ እናትና ልጅ አቆራራት ማለት አርመንኩሳ ይባላል። እንደዚህ አይነት መንፈስ ማለት ነው። አርመንኩሳ የሆነ ገጠር ውስጥ አለች። ገጠር ውስጥ አለች አርመንኩሳ የምትባል እጽዋት እዚህ ደጋማው አካባቢ ዝቆላ እንኳን አይቻት አላውቅም። እሷ ምን ትባላለች? እናትና ልጅ አቆራራጭ ጥል ትቆረጥና እስከ 7 ዓመት ከጠባ በኋላ ልጁ ለ4 ዓመት እስከ 7 ዓመት የሚጠባ ጡት አልተውም ካለ ያችን እጽዋት ይነቅሏት። ያችን እጽ ይበጥሷትና ቅጠሏን እናቶች ጡታቸው ላይ ይቀቧታል። ጡታቸው ላይ ከዛ በኋላ ያ ልጅ አንዴ ከቀመሰው ሁለተኛ እዛ ጡት ጋር ይደርሳል ማለት ነው። አርመንኩሳ ትባላለች። እንግዲህ ትርጉሟ ያው እንግዲህ ታቆታታለህ። ሁለት ቃላት አንደኛው እንግዲህ ያው ኩስ ማለት አሩን ማለት ነው እና ሁለተኛው ደግሞ መንኩሳ ምን ላይ ወጣች? ጡት ላይ ወጣች። እንደዛ አይነት መንፈስ ማለት ነው ይሄኛው። እናትና ልጅ አቆራራጭ ነው አይደለ? እናትና ልጅ አቆራራጭ እንግዲህ እናት ደርሳ አስተምራ እንጨትም ሸጣ ከሰልም ሸጣ ምን ሆና ራሷን ለውጣ ለልጆቿ ብላ እንግዲህ አስተምራ ትልቅ ደረጃ አድርሳ ይጦረኛል፣ ነገ ይተርፈኛል፣ ይጦረኛል፣ ስራ ይዞ ድሬ የወግ ማረግ ይደርስልኛል ብላ ልጅ ስትል ልጅ ወደ ውጪ እንግዲህ ምግብ እናት ይመጣል ብላ ቆንጆ ምግብ ሰርታ ተጠብቋለች። የሷ ምግብ የእናት ምግብ አይጣፍተውም። ልጁ የሚበላው ውጪ ላይ ያለ ማለት ነው። ውጪ ላይ ያለ ነው የሚበላው ማለት ነው። ለምን? ወደ ውጪ ስለሆነ አቆራራጭ ስለሆነ እናትና ልጅን ለያይ። ሴጣን ነው ይሄን ያደረገው። ምቀኛ ሴጣን ነው፣ ሰው አይደለም። ሰው ምናልባት የመንፈሱ ተገዢ ሆኖ ይሆን ይችላል። ግን ሴጣን ደግሞ በመንፈሱ በሰው ላይ አድሮ ይሄንን ሰራል ማለት ነው። እና እግዚአብሔር አንዳንድ ጊዜ እናቶችና አባቶች ወልደን ምን ነው አንተን የወለድኩ ቀን የመካን በሆንኩ ኖሮ ማህፀኔ ውሃ ሆነ ብትቀር
ምን ነው አንተን የወለድኩ ቀን እኔ በሞትኩ ኖሮ ወይም ማህፀኔ ላይ ውሃ ሆነ በቀርታ ኖሮ ወይ ሞተህ አልቀበርኩህ ወይ ደግሞ አለህ ብዬ አልኮራውብህ ወጥተህ አትመለስ ሰላም አይመልስህ ብለው እናቶች የሚራገሙ እናቶች ብዙዎች ናቸው። ምን ለምን ከስራቸው እንዴት አድርገው እንዳሳደጉት እንዴት አድርገው እዚህ ደረጃ ላይ እንዳደረሱት ያውቃሉ። እነሱ ግን ያ ነው። ግን ዋናው ጠላታቸው ልጁ ሳይሆን ውስጥ ያለው መንፈስ እንዲጠላቸው አድርጓል። እናቶችና አባቶች ደግሞ ይሄንን ምስጢር አያውቁትም። ማን እንደዚህ እንደሚያደርገው ማን እንዲጠላቸው ማን ወደ ውጪ እንደሚወጣ ማን ወደ ውጪ ከነሱ ጋራ እንዳይበላ ወይም እንዳይጠጣ እነሱ ወይም ደግሞ እነሱ እንዳይጦራቸው የሚያደርግ አንዳንዶቻችን እንደ ጉርምስና ነው። ጎርምሶ ጥሎኝ ወጣ አሳድጌ ወልደህ አገኘው በልጆችህ ድረስ እያለው የሚያለቅሱ እናቶችና አባቶች አይጠፉም። ከምንድነው ካለ መማራቸው ካለ ማስተዋላቸው ልጆቻቸው በርኩስ መንፈስ መያዘውን ባለማወቃቸው እነሱ እርግማን በዛን ጊዜ ካዳ ከእናታቸው እና ከአባታቸው የመጣን ቃል ሰይጣኑ ይረከብና ወደ ልጆቹ ያዞራል ማለት ነው። ስለዚህ የተረገሙ ልጆች ልክ እንደ ሮቤል እናቱ የሞት ልጅ ማን ነው ቢንያም ራሄል ቢንያም ሲወለድ ምን ነበር ያለች የሞት ልጅ ብላ ቢኖኒ አለችው። ቢኖኒ ማለት ደግሞ የሞት ልጅ ማለት ነው። የሞት ልጅ ደግሞ እሷንም ገደለና በኋላ ምን ሆነ አባቱ ራይ ሲያለት እንኳን አንተ ነጣቂ ተኩላ ነህ ነው ያለው። ነጣቂ ተኩላ ነህ አትያዘ ቢንያም ማለት ነው። ነጣቂ ተኩላ ነው። ለ12ቱ ነገደ እስራኤል ለልጆቹ ያዕቆብ እድላቸውን ሱባኤ ገብቶ ሲቆጥር ለሮቤል ምን አለው? ለመጀመሪያ ልጁ ሮቤልን ጠራና አንተ እንደ ውሃ አለቅነት ላንተ አይሆንም እንደ ውሃ የምትዋልልነ አለው። ሮቤልን ማለት ለምን የመጀመሪያ ልጄ ነህ የጉልበቴ ያብራኬ የወጣትነቴ የጎርምስናዬ ልጄ ነህ ግን አትጨበጥም ስለዚህ እንደ ውሃ ትዋልላለህና አለቅነት ላንተ አይገባም አለው። ሁለተኛ ደግሞ ቢንያምን ከራሄል የተወለደ ቢንያምን አንተ ነጣቂ ተኩላ ነህ አትያዝም እየነጠቅ የወንድሞችህን የቤተሰቦችን ገንዘብ እየነጠቅ ትበላለህ ብሎ ነጣቂ ተኩላ ነህ ብሎ አለው። ስለዚህ እናቶቻችንና አባቶቻችን ለልጆቻቸው መጸለይ ስላልቻሉ በላያቸው ላይ ያለውን እርኩስ መንፈስ ሊያውቁት አልገባቸውም ማለት ነው። እናት አባት ቢጸልይ እናት አባት ከእግዚአብሔር ጋር ቢሆኑ አይ ይሄ ልጅ መንፈስ ነው በጊዜ መፍትሄ እንፍጠርበት ወደ ጸበል ወስደን ወደ ፈውስ ቦታ ወስደን እግዚአብሔር ወደሚገኝበት ወደሚከብርበት ሄዶ በሃይማኖቱ እንዲድን እናድርገው አይሉ ጥጋብ ነው ብለው በዛው ሰይጣኑን በጥጋቡ ላይ ጥጋብ ነው አባትና እናት ጥጋብ ነው ብለው ወስነውለታል። መሪ ሆኖ ከዛ በኋላ ልጁን ወደዛው ይወስድና መቀመቃት ይከተዋል እስከ ፍጻሜው ድረስ ያጋንንት መጫወቻ ይሆናል ማለት ነውና እግዚአብሔር እናቶች ለልጆቻቸው ማልቀስ መጸለይ ያስፈልጋል። የልጆች መልካቸው ጸባያቸው በተቀየረ ሰዓት ልጄ ምን ሆነ ብላችሁ ወደ እግዚአብሔር ቤት ወስዳችሁ በአባቶች ማስመከር ንስሐ እንዲገባ ማድረግ ቅዱስ ቁርባንን እንዲቀበል ማድረግ በሃይማኖቱ እንዲጸና ማድረግና የሃይማኖትን ቅዱስ ቃል ወንጌልን እንዲማር ማስተባበር አለባችሁ ማለት ነው። ከዛ ካልሆነ በስተቀር ሰይጣኑ እየነገሰ ይሄዳል። እሺ ምን ይሻላችኋል ካለ መመላለን እንላለን መመላለን አረለንም እናቱ ያዘጋጀችውን አታስበሉቱ? አዎ አይጣፍጥም አይጣፍጥም። ይሄ ነው እንግዲህ የዘመኑ ትውልድ አይጣፍጥም። ለምን እስቲ ሄጄ እንደው ደህና ሆቴል ያለችበት ቦታ ሄዳ እናት በሽሮ ልጄ ይበላልኛል ብላ ትመጣለች። ለፍታ ደክማ ቀና ጎንበስ ፀሐዩ ተፈራርቆባት ዝናቡ ተፈራርቆባት ለልጅ ብላ አስባ ታቀርበለታ። አይ አንቺ ደግሞ ዛሬ አለዝሽ ነገር አለ ሽሮ አታቂም እንዴ? ወይም ደግሞ እንደውም እኮ ከሽሮ ይልቅ የእናት ፍቅር ይበልጥ ነበረ ብናውቀው። የእናት ፍቅርና የአባት ፍቅር ከምግቡ ይልቅ አባቶቻችን ሲተርቱ ምን ይላሉ? ከፍትፍቱ ፊቱ ይላሉ። ከፍትፍቱ ፊቱ ለምን የእናት ፍቅር መቼም አይጠገብምና የትውልዱ ቋንቋ ነኝ አይጣፍጥም። እናት ያዘጋጀችው አይጣፍጥም አይደል?
ልጁ ነው የሚያጣፍጠው እናንተ ናችሁ በልጁ ላይ ሆናችሁ አይጣፍጥም የምትሉት አረ ልጁማ ይፈልጋል እኮ እናቱን ወዳታል እንዲያስጠላ ነው እናቱ አለች አሁን አዎ እዚህ ያለችም አዎ አሁን ልሸኛችሁ ስንት ናችሁ 3 እሺ ሶስታችሁን ተዘጋጁ ተዘጋጁ አግድም ተዘጋጁ እንጂ አይነጥላ እኮ እናቱ አለች አይነጥላ እናቱ አለች አይነጥላ እና መቼ ታመጣታለህ እናትየዋ ላይ አይነጥላው ካለ ማን ነው መተቱና ሌላ ማን አለ ስንት 3 ናችሁ ማን ቡዳና መተቱ ሄድ አይነጥላው ከናቱ ላይ ስበት ይሄዳል ሁሉ እንዳትጂ አይነጥላው በጌታ በኢየሱስ ክርስቶስ አስረሻለሁ ከናቱ ጋር የተያያዥ እንግዲህ በደም ስም ከናት ስለመጣ ያው እናት ላይ ያለው ዋናው እያለ ትንሹ አይሸኝም ማለት ነው ቢሸኝም እናትየዋ ላይ ተመልሶ ይገባል እናትየዋ ላይ ተመልሶ ስለሚገባ ይቆይና ከናቱ ጋር አንድ ላይ ይሸኛል ማለት ነው ሰብስቦ እሺ ቡዳውና መተቱ ተዘጋጁ ቡዳው መተቱ ታችሁ በስላሴ ስም ሲኦል እንገባለን በመድኃኒዓለም ስም ሲኦል እንገባለን በወላዲተ አምላክ ስም ሲኦል ታስረናል በቅዱስ ሚካኤል ስም ሲኦል ታስረናል ላንመለስ ሲኦል ታስረናል በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል አስረናል ሰባት ጊዜ ጮህ ሰራት እግዚአብሔር ይገስጽ እዛው ባለበት ማን ነው ወልደ ሚካኤል እንዴት ነው ሰላም ነው እንዴት ነው የእናት ሽሮ እንዴት ነው አሪፍ ነው ይጣፍጣል ለምን ጋር ሆቴል ተበላለ ምን እናረጋለን ቤት መገባት ደስ ስለማይለኝ ደስ አይልህም ቤት ስትገባ ደስ አይልህም ከእናትህ ጋር ትጣላለህ ለምን ጥላሃት ወጣ በስራ ምክንያት ነበር ወጣኸው በፊት የተከራይቼ ነበር ያወጣኑት ከዛን ተመለስኩ አሁን እናት ላይ አይነ ጥላ ስላለ እናትን ይዛሃት ነው እሺ በል አተ አይነ ጥላ ተቃጣ አይነ ጥላ አቤት ነበር አቤት አይነ ጥላ ነሽ ሴት ነሽ ሴት አይነ ጥላ ነሽ አዎ ሄደዋል ሞተቱ ሄደዋል ሞተቱና ቡዳው ሄዱ አንቺ ብቻ ነሽ የቀረሽው አንቺ እናቱ ላይ ያለሽ እናቱን ይዞ ይምጣሽ አንድ ላይ ትሸኛላችሁ ከእናቱ ጋር በጌታ በኢየሱስ ክርስቶስ ምንም ስራ በትምህርቱ በስራው በሀብቱ በንብረቱ እንዳትገቢ በኢየሱስ ክርስቶስ ግንባር ላይ ያሰረሻለሁ ቶል ልቡና መልሽ በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ዳግም ላንመለስ በሀብታቸው በንብረታቸው በገንዘባቸው በጤናቸው በትምህርታቸው በትዳራቸው በልቦናቸው ላንቀመጥ በደረሱበት ላንደርስ በቅድስት ሥላሴ ስም ለቀን ሲኦል እንገባለን በመድኃኒዓለም ስም በቅዱስ ሚካኤል ስም በወላዲተ አምላክ ስም ሁለተኛ ላንመለስ ሲኦል ታስረናል በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል አስረናቸዋለሁ በኢየሱስ ክርስቶስ ሲኦል ታስረ 7 ጊዜ ጮህና ወጣ 7 ጊዜ ዛሩ አይነ ጥላው ቡዳው መተቱ ሉሲፈሩ በጌታ በኢየሱስ ክርስቶስ ስም ሲኦል አስረናለሁ በናዝሬቱ በኢየሱስ ላትመለሱ ሲኦል የታሰራችሁ ነው በስላሴ ስም ሲኦል የታሰርኩ እግዚአብሔር ይባርካችሁ እግዚአብሔር ታማ ሰራታ እግዚአብሔር ታማ በርቱ ስገዱ እንግዲህ እቺን ሰሞን ያው የሰይጣንና የናንተ መፈታተኛ ሰዓት ስለሆነች እንግዲህ እንዳያሸንፋችሁ በጾም በጸሎት በስግደት አሜን መቃባ ከነልማ ከነፉረ ጉልጉሉ
ዋገተኩን አሜ አከመሩ አማፍገሰኒ ጭቡ ከኞቶን ይላልን አከዲፈመ ፈየ መሳተቲ መነሳተቲ ከኑ ሰሳቤ አባን ሁንደ ከኛ ኤልሚ ዱበሮ ማርያም ኢየሱስ ክርስቶስ መቃኒሳ በራ አመበራተቲ ከንገለቶ ሜነፋቶ ገለተ ሰዳሜ ዋጋ ወዳን ገለተ ገልቻ ስሙን ጠርተን የማንረሳት የጭንቅ ጊዜ ደራሻችን አማላጃችን ምርኩዛችን አቁራሪተ መዓል ሳሊተ ምሕረት እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ጋር የተመሰገነች ትሁን። ክብር ለሚገባው ክብርን ስጦታል ቅዱስ ጳውሎስ። ቅዱሳን መላእክት ጻድቃን ሰማዕታት እንደተሰጣቸው ክብር የተመሰገኑ ይሁኑ። ፍትወሙ ወአምጽኦሙ ሊተ ፈታችሁ አምጡልኝ ሂካቲ ናፊዳ አሁን ለአጭር ደቂቃ የምንማማርበት ርዕሳችን ነው። የማቴዎስ ወንጌል ምዕራፍ 21 ቁጥር 3 ላይ ተመዝግቦ የምናገኘው ኃይለ ቃል ፈታችሁ ምን በሉ አምጡልኝ ሂካቲ ናፊዳ። ይህንን ቃል የተናገረው ዓለምን አሳልፎ የሚገዛ ትላንት የነበረ ዛሬም ያለ ነገም የሚኖር የሁላችን ፈጣሪ አዳኛችን አምላካችን መሪያችን ፈዋሻችን የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። ዛሬ የአብይ ጾም 8ኛውንና የመጨረሻውን ሳምንት እናከብራለን። ትርቤ ሰድሟት ሆሳዕና በመባል ይታወቃል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ድንቅ ተአምር የሰራበት ብዙ ምስጢራትን የገለጸበት ሕሙማንን የፈወሰበት ለከተማው ለመንደሩ ለሕዝቡ ለሚከተሉት መዳንን ያደለበት ቀን ነው። ዛሬ ወገኖቼ መዳን የታደልንበት ቀን ነው። ብዙዎች ቤታቸው ናቸው፣ እኛ ግን በእግዚአብሔር ቤት ነን። መዳንን ልንቀበልልን ለብላችሁ አመስግኑ እስቲ ይህንን ጌታ። ጊዜ ስለሌለን በጣም አሳጥሬ ነው የማነሳው። ምናልባት ሰንበት ትምህርት ቤት መዘምራን በትርኢት ሁኔታ እያሳዩን ነበር። ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዛሬው ዕለት ስለተሰጠው ክብር ስለተደረገለት ነገር በትርኢት ሲተርኩልን ነበር። ይህን አጭር ትረካን ተርካለን። እግዚአብሔር አምላክ ሁላችንንም ይርዳን። የማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምረን ስናነብ እንዲናገኛለን። ወደ ኢየሩሳሌምም ቀርቦ ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2ቱን መረጠና ላካቸው ይላል። ስንቱን መረጠና? ከማን? ከደቀ መዛሙርቱ ከኒሳ ሆርዶፈን አዱኛ ዲሰኒት ኢሰጀላ ከንደመን ዱከቦ ተሳከሳ ነሞተ ለማፍለተት ሚኤርጌል ላካቸው። እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜ የታሰረችውን አህያ ውርንጫይቱንም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። ምን ብላችሁ አምጡልኝ? መንደረስም ሁሉ ተርገምቱት ዲማ የሮዴምተን ሐሬ ኢልሞሺ ወጅን ለምተ ሂነገርቱ የሮሳን አገር ተንሰና ሂካቲ ናፊዳ ጀዴት ኢሳኒርክ ላካቸው። ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ማንም ለምን ትፈታላችሁ ቢላችሁ ለጌታ ያስፈልጉታል ብላችሁ ተናገሩ አላቸው። ለማን ያስፈልጉታል? ለማን ያስፈልጉታል? የእግዚአብሔር ልጆች ሳይፈልግ የተፈጠረ ማንም የለም።
ሳይፈልግ ወደዚህ ዓለም የመጣ ማንም የለም። ወደዚህ ዓለም ያመጣን እግዚአብሔር ነው። የፈጠረን እግዚአብሔር ነው። በእጁ ያበጃጀን እግዚአብሔር ነው። ስለዚህ ሁላችንም ለጌታ እናስፈልገዋለን። ክብርና ምስጋና ለስሙ አጠራሩ ይሁን። የጌታ ልጆች ነው። ምን ብላችሁ አምጡልኝ? ፈታችሁ አምጡልኝ። ከሐዋርያት ከደቀ መዛሙርት ሁለቱ የተመረጡት ጴጥሮስና ወንጌላዊ ዮሐንስ ወልደ ነጎድጓድ ነበሩ። ታማኝ ስለነበሩ የጌታን ፈቃድ ስለሚያደርጉ እግዚአብሔር እንዳዘዛቸው ኢየሱስ የድንግል ማርያም ልጅ እንደነገራቸው ወደ ከተማው ሄዱ። በሄዱ ሰዓት የታሰረች አህያ አገኙ። ምን ያለች አህያ? የታሰረች ፈታ የተከለከለን ነገር እንዳትበላ ፈታ እንዳትጠፋ እንዳትባዝን እንዳትንቀሳቀስ በቦታ እንድትገደብ የታሰረች አህያ ወሳን አልተውም። ውርንጫይቱንም አብረው ፈቱና አመጡለት። ከዛን በኋላ የኔና የናንተ ጌታ ኢየሱስ ክርስቶስ ጥቂቶቹን የማይንቀው አምላክ በአህያይቱ ውርንጫ ላይ ተቀመጠና ጉዞ ጀመረ። ከመቀመጡ በፊት አህያዋን ካመጡ በኋላ ልብስ ጎዘጎዙ ይላል። ልብሳቸውን እያወለቁ በአህያይቱ ጀርባ ላይ አደረጉ። ኮርቻ ይቆረቁራል፣ ልብስ ግን ይለሰልሳል። ይህንና የእናንተ ጌታ መድኃኔዓለም ኢየሱስ ክርስቶስ እንዳይቆረቆረው በለሰለሰ ነገር ላይ ተቀምጦ መሄድ እንዲችል ብለው ጎዘጎዙለት። ሚስጥሩን አልነግራችሁ። ኦሪት ይቆረቆር ነበር፣ ሕጓ አይመችም ነበር። ከሚቆረቆረው ከኦሪት ሕግ የማይቆረቆረውን የወንጌል ሕግ ሰጠህን ሲሉ ይሄንን አደረጉ። ይህ ብቻ አይደለም። የዘንባባ ዝንጣፊ ከፊት እየቀደሙ እያነጠፉለት ልብሳቸውን፣ ወርቃቸውን፣ ያለ ሀብት ንብረታቸውን ሁሉ እያነጠፉለት ክብርን ሰጡ። ድብልቅልቅ ያለ ነገር ሆነ። ታላቅ ምስጋናም በዛን ተከፈተ ይላል። ክብርና ምስጋና ለአምላካችን ይሁን። እነሆ ሆሳዕና በጌታ ስም የሚመጣ ብሩክ ነው። በማን ስም የሚመጣ? መቃዋ ቀዮትን ከንሁ እኒ በማላ ሆሳዕና በአርያም እያሉ ዘመሩ ይላል። ዘመሩ። ሆሳዕና ማለት አቤቱ አሁን አድን ማለት ነው። ምን አድርግ ማለት ነው? አሁን አድን። ያልታመምን አለን ወገኖች፣ በአንድም በሌላም ወገባችንን የማይጠዘጥዘን አለን፣ እግራችንን የማይቆረጥመን አለን፣ አይናችንን እየቆረቆረ የሚያሰቃየን የለም። እንደ ወገኖች ብዙ በሽታ ነው ያለብን፣ ብዙ እስራት ነው ያለብን፣ ብዙ መከራ ነው ያለብን። ያንን እንቆቅልሽ የሚፈታውን ጌታ ክብር ሰጡት። እየጮሁ ከፊት የቀደሙት ከኋላም ያሉት የዘንባባ ዝንጣፊ እያነጠፉለት ልብሳቸውን እየጎዘጎዙለት ሆሳዕና በአርያም በዳዊት ልጅ በጌታ ስም የሚመጣ ብሩክ ነው። መቃዋ ቀዮትን ከንሁ እኒ ኤቢፈማዳ እኒ ፈይሳዳ ጀደኔ ፋርሱ ጀልቀበን በትንቢተ ዘካርያስ ላይ አስቀድሞ ትንቢቱ ተነግሮ ነበረ። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው። ምንና ምንድን ነው? ጻድቅም ነው። እንደገና ደግሞ ምንድን ነው? አዳኝ ነው። እስቲ ክብር ስጡ ለጌታ፣ ክብር ስጡ ወገኖቼ። አዳኝ እኮ ነው፣ አዳኝ ነው። እነሆ ትሁት ሆኖ ይላል፣ ትሁት ሆኖ በአህያውና በአህያይቱ ውርንጫ ላይ ተቀምጦ ወደ አንቺ ይመጣል የሚል ትንቢት በዘካርያስ ተነግሮ ነበር። በአህያውና በአህያይቱ ውርንጫ ላይ ተጭኖ ወዴት ይመጣል? ወደ አንቺ ይመጣል። አህያ በማህበረሰባችን ዘንድ የተናቀች ናት። የተናቀች ነች አይደል? የተናቀች ናት። ነገር ግን
የቅዱሳን አማላጅነትን የመሰከረች ናት አህያ። ኦሪት ዘኍልቍ ምዕራፍ 22 ላይ እንደምናነበው በለዓም ተቀምጧት ሲሄድ በለዓም ያላየውን መልአኩን ቅዱስ ሚካኤልን ተመለከተች፣ ክብር ሰጠች። ሁለተኛ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በግርግም በተወለደ ጊዜ ከሕፃናት ቀጥለው በትንፋሿ ጌታን ያሟሟቀችው አህያ ናት። ሰዎች ይደበድቧታል፣ ሰዎች ከባድ ጭነት ይጭኑባታል፣ ሰዎች ያስሯታል፣ ሰዎች ብዙ መከራ ያደርሱባታል። ይህች የተናቀችውን አህያ ሊያከብራት በአህያ ላይ ተቀመጠ። እሱ ንጉሥ ሆኖ የነገሥታት ንጉሥ የጌቶች ጌታ ሆኖ በአህያ ወርንጫ ላይ ተቀመጠና አህያን አከበራት። የሚንቋት የሚደበድቧት ሰዎች ከኔ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። የሚደበድቧት የሚንቋት ሰዎች ጌታ ስለተቀመጠባት ዝቅ አሉና ሰገዱ። ዘንባባ አንጥፈው በተነጠፈ ዘንባባ ላይ እንድትሄድ አደረጓት። ልብሳቸውን አንጥፈውላ በልብሳቸው ላይ ተረማምዳ እንድትሄድ አደረጓት። አያችሁ፣ እግዚአብሔር ዝቅ ያሉትን ምን የሚል ነው? የሚያነሳ የሚያከብር። ሰው የለንም ዘመድ የለንም ብለን ተስፋ ስንቆርጥ ዘመድ የሚሆንን አለቀልን፣ በበሽታ ተይዘን ተሰቃይተናል፣ ልንሞት ነው፣ ልናልቅ ነው፣ ልንጠፋ ነው ስንል ሕይወት የሚሰጠን የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ክብርና ምስጋና ለእርሱ ይሁን። እባካችሁ አመስግኑት። ዛሬ የምስጋና ቀን ነው። ታዲያ ሐዋርያትን ወደዛ ስልካቸው ምን አርጋችሁ አምጡልኝ ነው ያላቸው። ፈታችሁ ምን በሉ አምጡልኝ። እስኪ ያልታሰራል በአጋንንት አሰራር ያልታሰራል ወይ? ብዙዎቻችን አይናችን ማየት እንዳይችል፣ ጆሮአችን መስማት እንዳይችል፣ በእግራችን መሄድ መንቀሳቀስ እንዳንችል ታስረናል። የሚፈታን ማን ነው? አህያይቱን የፈታት በማን አማካኝነት ነው? በሐዋርያት አማካኝነት። ሄዳችሁ ምን በሉ አላቸው። ፈታችሁ ምን በሉ አምጡልኝ። የማሰርና የመፍታት ስልጣን ለካህናት ተሰጥቷል። የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጴጥሮስ አማካኝነት ለሐዋርያት የማሰርና የመፍታት ስልጣንን ሰጣቸው። እንዲህ አለው ጴጥሮስን፣ አንተ ጴጥሮስ ነህ አለት ነህ አለው። በአንተ አለትነት ላይ ቤተ ክርስቲያንን እንሰራታለሁ። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ ምን ያለ ይሆናል? የተፈታ ይሆናል። ይህንን ስልጣን ለካህናት ለአባቶቻችን ሰጠ። በዛን ዘመን በጴጥሮስና በዮሐንስ አማካኝነት ያቺ አህያ እንድትፈታ አደረገ። ዛሬ ደግሞ እንደነ መላከ መንክራት ቆሞስ አባ ሳሙኤል አይነት አባት እየተላኩ በእግዚአብሔር ኃይልነት ጉልበታቸው ኃይል ነው፣ ኃይላቸው እግዚአብሔር ነው፣ በመስቀላቸው ላይ ያለው እግዚአብሔር ነው። የእግዚአብሔርን ስም እየጠሩ በኢየሱስ ክርስቶስ ስም እያሉ በቅዱሳን አማላጅነት የቅዱሳንን ስም እየጠሩ በእኛ ላይ ያደረውን አጋንንት ይቀጠቅጣል። እግዚአብሔር ክብርና ምስጋና ለስሙ አጠራሩ ይሁን። ወገኖቼ በመተት ታስረናል፣ በባዕድ አምልኮ ታስረናል፣ በተንኮል ታስረናል፣ በኃጢአት ቁራኛ ታስረናል፣ በጥላቻ ታስረናል፣ በዘረኝነት እንድንከፋፈል ታስረናል። ወአምባየዳን ሂዳ ከሰይር ሀርክ ከኛ ሂደመር አራውን ከኛ ሂደመር አከዋቀዮን ገለተሰነ ሁጂ ቁልቁሉማ አከኖጀነ አከኑትን ቁልቁሎፍነ ሂደምነራ እጅ ከኛ ከነርጉ ፈካታ መለ እጅ ከኛ ሂደመር ነርጉ ሳሙን ከኛ አከያን ጣጣሜ ሂደ ሂደመር ታስረናል እኮ እንዳንንቀሳቀስ እንዳንንፈራገጥ እንዳንፍጨረጨር የጽድቅን አክሊል በጭንቅላታችን ላይ እንዳንደፋ የእግዚአብሔር ምሕረት ፈጥሮ ወደኛ እንዳይመጣ በተለያየ ነገር ታስረናል። ያችን የታሰረችውን አህያ ምን አርጋችሁ አምጡልኝ አለ። አዎ አባቶቻችን ጸሎት ሲያደርጉ ምንድነው የሚለው? በገቢር በነቢብ
በማወቅ ባለማወቅ በድፍረት ወይም በመሳሳት የሰራችሁትን ኃጢአት የማይሰራ ኃጢአት ማን ይፍታ? እግዚአብሔር ይፍታ። እግዚአብሔር ሁላችንንም ይፍታ። እግዚአብሔር ከተያዝንበት ኃጢአት እግዚአብሔር ይፍታ። ካህናት መፍታት እንደሚችሉ ሲያጠይቅ ካህናት በምድር ላይ ማሰር እንደሚችሉ መፍታት እንደሚችሉ ማንም ያሰረውን ካህን መፍታት እንደሚችል እግዚአብሔር ሲያስተምረን ጴጥሮስንና ዮሐንስን ልኮ ፈታችሁ አምጡልኛል። ባለቤቶቹ ሲጠይቁ ነበር። ለምን ትፈቱታላችሁ? አህያይቱ የኔ ናት አለ። አይተው ለጌታ ምን ይሉታል? ያስፈልጉታል። waaqayyo dhaafin barbaachisan tajaajila hin kennan waan ta'eef waaqayyo dhaafin barbaachisan jedhanii dubbatan እነሱም ዝም አሉ፣ ሸኟቸው። ከዛን በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያይቱ ላይ ተገለገለ። ተመልከቱ፣ ዘንባባ ዛሬ የሚታደልበት ቀን ነው። ቀለበት እንሰራና በእጃችን ላይ እናስራለን፣ በግንባራችን ላይ እናስራለን። አታደርጉም እንዴ ወገኖቼ? መጋቢ ሐዲስ ስላላደሉ ነው እንጂ ሁላችንም አስረን ነበር። ዘንባባ የሰላም ምልክት ነው። ዘንባባ የአሸናፊነት ምልክት ነው። መጽሐፈ ዮዲት ምዕራፍ 5 ላይ እንደምናነበው ዮዲት ከንጉሱ ጋር ተከራከረች ይላል። ተከራክራም ባሸነፈች ጊዜ ወዳጆቿ ወደ እሷ ቀረቡ፣ ሰላምታ ሊያቀርቡላት ምስጋና ሊያቀርቡላት፣ ከሞት ስላዳነቻቸው ያንን የምስጋና የእውነት ምስጋና ሊያቀርቡላት በመጡ ጊዜ የዘንባባ ዝንጣፊ ያዘችና እግዚአብሔርን አመሰገነች ይላል። ማንን አመሰገነች? በእኔ ላይ አድሮ ያሸንፈው ማን ነው አለች? እግዚአብሔር ነው አለች። ስለዚህ ዘንባባ የአሸናፊነት ምልክት ነው። አብርሃም ከ100 ዓመት በኋላ ይስሐቅን ሲወልድ የዘንባባ ዝንጣፊ ይዞ እግዚአብሔርን አመሰገነ ይላል። በመጽሐፍ ቅዱስ ላይ ብዙ ማንሳት እንችል ነበር፣ ጊዜ ስለሌለን ነው። ስለዚህ ዘንባባ እሳት የማይበላው ነው። ዘንባባ የማይጠወልግ ነው። ዘንባባ የሰላም ምልክት ነው። ዘንባባ የአሸናፊነት ምልክት ነው። ይህንን ይዘው ይህንን ሲያጠይቁ አንተ ጌታ ነህ፣ አንተ ንጉሥ ነህ፣ አንተ አዳኝ ነህ፣ አንተ ፈዋሽ ነህ ሲሉ ከፊቱ እየቀደሙ የዘንባባ ዝንጣፊ እያነጠፉለት ሆሳዕና በአርያም እያሉ አመሰገኑት። ከመጡ በኋላ በአህያይቷ ውርንጫ ላይ ተቀምጦ እግዚአብሔር ከተማይቷን ፈታት። እግዚአብሔር የሕዝቡን ኃጢአት ፈታ። እንደውም መጽሐፍ ምንድነው የሚለው? ከከተማ ወደ ኢየሩሳሌም በገባ ጊዜ ለኢየሩሳሌም ከተማ አለቀሰላት ነው የሚለው። አለቀሰላት፣ አዘነላት። በኃጢአት መተብተቧን አየ። እግዚአብሔር የተረሳበት ከተማ እንደሆነ አየ። ብዙዎቻችን እኮ ስንበላም አናመሰግንም፣ ስንተኛም አናመሰግንም፣ ስንነሳም አናመሰግንም፣ ስንድን እንኳን አናመሰግንም። እግዚአብሔር ያደረገልንን ውለታ እንረሳለን፣ እግዚአብሔርን እንረሳዋለን። ዝም ብለን ምግብ ሲቀርብልን ሮጠን እንሳፈራለን። ቅርሻችን መታም ብለን ተኝተን ስናንኮራፋ እናድራለን። ስናንኮራፋ እኮ የሚጠብቀን ማን ነው? እንቅልፍ እንድንተኛ እንቅልፍን የሚሰጠን ማን ነው? እረፍትን የሚሰጠን ማን ነው? ይሄንን እረኛችንን መርሳት የለብንም። ስለዚህ እግዚአብሔር አምላክ ከኃጢአታችን ሊፈታ፣ ከእስራታችን ሊፈታ፣ ከበደላችን ሊፈታ ፈታችሁ አምጡልኝ አለ። ወአምጾሙ ሊተ አፈታችሁ አምጡልኝ አለ። እግዚአብሔር ሁላችንንም ይፍታ። ስለዚህ ከታሰርንበት እስራት እግዚአብሔር በዛሬው ዕለት ስለፈታ በደላችንን ስለሰረዘልን ታውቃላችሁ። እግዚአብሔር እኮ ሌላ ስራ መስራት አይጠበቅበትም። ቃል ብቻ መናገር በቂው ነው። ኃጢአትህ ምን ብሎላል? ተሰርዞላል። እቺን ብቻ ካለ ሁላችንም እንፈታለን። ፈታን። ነፃነትን ሲሰጣቸው አብልጠው ማመስገን ጀመሩ ይላል። ሆሳዕና በአርያም በዳዊት በእግዚአብሔር ስም የሚመጣ የዳዊት ልጅ ብሩክ ነው እያሉ እየጮሁ አመሰገኑ ይላል። አመሰገኑ። እንደውም ይህም ምስጋና ሲያበዙ ሐዋርያት ቀኑና ፈሪሳውያን ቀኑና ወደ እርሱ ቀረቡ። ጮታቸውን አይተው ምስጋናቸውን አይተው ጌታ ሆይ አሉት፣ ደቀ መዛሙርቱ
ያለ መጠን እየጮሁ ነው። ያለ መጠን እያመሰገኑ ነው። ጩኸታችን ጆሮአችንን ሊበጥሰው ነው። ዝም እንዲሉ በላቸው አሉት። ያን ጊዜም ኢየሱስ መለሰና እንዲህ አላቸው፣ እውነት እላችኋለሁ እነዚህ የተከተሉኝ ሰዎች እንኳን ዝም ቢሉ ድንጋይ አፍ አውጥቶ ያመሰግነኛል አለ። ክብርና ምስጋና ለአምላካችን ይሁን። ድንጋይ አውጥቶ በዛሬው ዕለት ሆሳዕና በአርያም እያለ ያመሰገነበት ዕለት ነው። ቅዱስ ዳዊት እኮ ለዚህ ነው እንዲህ ያለው በመዝሙር 8 ቁጥር 2 ላይ እማፈ ደቂቆ ሕፃናት ወአስተዳሎ ከስብሐት ከሚያጠቡ ሕፃናት አፋቸውን ካልፈቱ ሕፃናት ለእግዚአብሔር ምንን አደርጋለሁ አለ? ምስጋናን አዘጋጃለሁ አለ። ክብርና ምስጋና ለስሙ አጠራሩ ይሁን። እስኪ አመስግኑት። እስኪ የማያመሰግን አይባረክም። አመስግኑት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እነዚህ ድንጋዮች ሰዎች እንኳን ዝም ቢሉ ድንጋዮች ምን የሚሉኝ ናቸዋል? የሚያመሰግኑኝ ናቸዋል። ከዳር እስከ ዳር ፍጥረታት በሞላ ዛፍ ሳይቀር ድንጋይ ሳይቀር ውሃ ሳይቀር የእግዚአብሔር ፍጥረት የሆነ ሁሉ እግዚአብሔር አምላክ በአህያይቱ ውርንጫ ላይ ተቀምጦ ከተማይቷን በሚባርክበት ሰዓት በታላቅ ጩኸት እየጮሁ አመሰገኑ ይላል። አመሰገኑ። ጩኸታቸው ስለ ሁለት ነገር ነበር። እችን ተናግሬ ጨርሳለሁ። ስለ ሁለት ነገር ነበር ጩኸታቸውን ሲጮሁ የነበሩት። አንደኛው የመጀመሪያው ጩኸት ከሮማውያን ቅኝ አገዛዝ ነፃ እንዲያወጣቸው ነው። ሮማውያን ግዛት ያጸኑባቸው ነበር። አገዛዝ ያጸኑባቸው ነበር። ሕግ ያጠብቁባቸው ነበር። ያሰቃዩአቸው ነበር። ነፃነት አይሰጧቸውም ነበር። ከዛ ነፃ እንዲያወጣቸው ስጋዊ ጩኸትን ይጮሁ ነበር። አንዱ ይሄ ነው። ሁለተኛው ጌታ በቤተ መቅደስ እንዳለ ከሞተ ስጋ ከሞተ ነፍስ አሁን አድነን እያሉ ይጮሁ ነበር። ከስጋ መሞት በነፍስም ከመሞት ሃይማኖታችንን ከመካድ ክራችንን በገንዘብ ከመሸጥ ከመለወጥ ምን አድርገን አድነን። ስንቶች የሉም እንደ ዛሬ ለስልጣን ብለው ክራቸውን የበጠሱ? ስንቶች የሉም እንደ ዛሬ ለገንዘብ ብለው ሃይማኖታቸውን የሸጡ? ዘይት ለመታደል ብለው እምነታቸውን የቀየሩ? ሰልባጅ ለመልበስ ብለው ሃይማኖታቸውን የለወጡ? እግዚአብሔር በብዙ መከራ ውስጥ ያሳለፈውን አምላካቸውን የካዱ የሉም? እግዚአብሔር እንዲህ ከመሆን ይጠብቀን። ይሄ የመጨረሻው ጥግ ነው ወገኖቼ፣ የመጥፋታችን የመጨረሻው ጥግ። ስለዚህ እስራኤላውያን ስለዚህ ሁለት ነገር ይጮሁ ነበር። አንደኛው ከስጋው መከራ እንዲያድናቸው፣ ሁለተኛ ከሞተ ስጋና ከሞተ ነፍስ እንዲያድናቸው ይጮሁ ነበር። የእኛስ ጩኸት ምን ሊሆን ይገባል? ጌታ ሆይ አድነን፣ ከመሞት አድነን፣ ንስሐ እንድንገባ ቀልባችንን መልስልን፣ አላስተኛ የሚለንን አጋንንት ቀጥቅጠህ አባርር። ይሄ እኮ ነው። አጋንንት እኮ ሲያጋልጥ ሰምታችኋል አይደል? አባ ሳሙኤል በፈውሳቸው ፕሮግራም ላይ ብዙ ጊዜ አያለሁ፣ ታዘባለሁ። አላሰራው ብዬ እንቅልፍ አላስተኛው ብዬ ትምህርት እንዳትማር አድርገት እያለ አጋንንት ሰምታችኋል አይደል? ይሄ የአጋንንት አሰራር ነው፣ የምቀኞች አሰራር ነው፣ የዲያብሎስ ስራ ነው። ይሄንን ደግሞ በእግዚአብሔር ኃይልነት መስቀልን ይዘን እናስወግዳለን፣ እንፈታለን። ማን ይፈታናል? ማን ይፈታናል? እግዚአብሔር ሁላችንንም ፈቶን 30 60 100 ያማረ ፍሬ እንድናፈራ በቸርነቱ ይርዳን። ጊዜ ቢኖረን ብዙ መተረክ እንችል ነበር። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።